ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው የምታደርጉትን ድጋፍ በሱፐር ታንክስ በሱፐር ስቲከር እንድትቀጥሉ በአክብሮት እየጋበዝን ዛሬ ምሽት ረቡዕ ከሚጠበቁ በመጀመሪያ ዙር ውጤት ያልተጠናቀቁ የጥሎ ማለፍ ጨዋታዎች ዛሬ ምሽት ይደረጋሉ። ተጠባቂው የማድሪድ ደርቢ ምሽት 5 ሰዓት ይደረጋል። በዚህ ጨዋታ ዙሪያ የተወሰኑ መነሳት ያለባቸውን ነጥቦችን አንስተን እንወያያለን። ከፕሮግራማችን ጋር ቆይታ ስታደርጉ በዚህ ጨዋታ ዙሪያና የተለያዩ መረጃዎችን አካተን ይዘን ወደ እናንተ በድጋሚ ብቅ ብለናል። የትናንት ምሽቱ የሊቨርፑልን ሽንፈት በተመለከተ ከዚህ ፕሮግራም ቀደም ብለን ሰፋ ላለ ደቂቃ ከአባ ጋር ለሁለት አቅርበን ነበር። በዚህ ፕሮግራም እንግዲህ ቅድመ ጨዋታ ግምገማ በመጀመሪያው ዙር 2-1 የተጠናቀቀው በሮድሪጎና ኢብራሂም ዲያዝ አስደናቂ ግቦች፣ ጁሊያን አልቫሬዝ ግሩም አጨራረስ፣ 3 ውብ ግቦችን በተመለከትንበት የሳንቲያጎ በርናባዮ ጨዋታ ሪያል ማድሪድ 2-1 አሸንፎ የመጀመሪያ ዙር አድቫንቴጅ ይዞ እንግዲህ ወደ ዋንዳ ሜትሮፖሊታኖ በአምስቱ ትላልቅ ሊጎች ሞቅ ያለ ድጋፍ ያለበት ለተጋጣሚ ቡድን ባጫወትም በድጋፍም ምቾት የሌለው ስቴዲየም ይባላል። ከጨዋታው ጀምሮ መጀመሪያ እስከ መጠናቀቂያ ድረስ ከአትሌቲኮ ማድሪድ ተጫዋቾች የሚደርሰው የታክቲክ ተለዋዋጭ መሆን፣ ተጋጣሚ ላይ የሚፈጥሩት ጫና፣ የስቴዲየሙ ግለት ለተጋጣሚ ምቹ አይደለም በመባል የሚጠቀሰው በአምስቱ ትላልቅ ሊጎች ጠንካራው ስቴዲየም እንግዲህ የውድድሩን ኃያሉን ማድሪድ እዛው የከተማውን ተቀናቃኝ በሻምፒየንስ ሊግ 16 ውስጥ ሁለቱን የአንድ ከተማ ክለቦችን አገናኝቷል። ዛሬ ደግሞ የመልስ ጨዋታ ይኖራል። ቀደም ብሎ ምሽት 2:45 ሊል እና ዶርትመንድ በመልስ ጨዋታ በፈረንሳይ ያደርጋሉ። አርሴናል ከፒኤስቪ አይንድሆቨን ያለቀ ጨዋታ በ7-1 ውጤት የተጠናቀቀ። የፓሪስ ሴን ጀርሜን ተጋጣሚን ለመለየት አስቶን ቪላ እና ክለብ ብሩዥ በቪላ ፓርክ ይፋለማሉ ማለት ነው። ይሄ ፕሮግራም በስፋት ትኩረት የሚያደርገው በሁለቱ ማድሪዶች መካከል ስለሚኖረው የምሽቱ ጨዋታ ይሆናል። በዘንድሮ የውድድር ዓመት በዩኤፋ ሻምፒየንስ ሊግ ማድሪድ 11ኛ እንዲሁም አትሌቲኮ ማድሪድ ደግሞ 5ኛ ሆኖ ነው ማጠናቀቅ የቻሉት። በአጠቃላይ ደግሞ ሁለቱ ቡድኖች የሰበሰቡትን ነጥብ ብንመለከት አትሌቲኮ ማድሪድ 18 ነጥብ ይዞ 5ኛ ደረጃን ይዞ ነው ማጠናቀቅ የቻለው። ማድሪድ 15 ነጥብ ይዞ በ11ኛ ደረጃ ላይ ካጠናቀቀ በኋላ በፕሌኦፍ ማንቸስተር ሲቲን አልፎ እንደመጣ እናውቃለን። ይህንን ተከትሎ ሁለቱ ቡድኖች በምድብ የጥሎ ማለፍ ጨዋታ ሪያል ማድሪድ 28 ግብ አስቆጥሮ እንዲሁም አትሌቲኮ ማድሪድ 5ኛ ደረጃ ይዞ ከማድሪድ በተሻለ ደረጃ ቢያጠናቅቅም ማስቆጠር የቻለው ግን 21 ግብ ነው፣ ከሪያል ማድሪድ ያነሰ ማለት ነው። ሁለቱ ቡድኖች ለዚህ ጨዋታ ከመምጣታቸው በፊት በነበራቸው ጥንካሬ በዚሁ የሻምፒየንስ ሊግ ውድድር የመጀመሪያውን ዙር ጨምሮ ማድሪድ በአጠቃላይ ሪያል ማድሪድ እስከ መጀመሪያው ዙር ድረስ ባደረገው በአጠቃላይ ጨዋታ ማድሪዶች ያስተናገዱት የግብ መጠን እንኳን በተወሰነ መልኩ ስንመለከት 16 ግብ አስተናግዷል። በአጠቃላይ 28 ግብ ማስቆጠር ችሏል። አትሌቲኮ ማድሪድ 21 ግብ አስቆጥሮ 14 ግብ ነው የተቆጠረበት። ሁለቱ ቡድኖች በማጥቃቱ በኩል ስላላቸው ተሳትፎ ብንመለከት 135 ሙከራ ሪያል ማድሪድ ሲያደርግ ከነዚህም ውስጥ 78ቱን ኢላማቸውን የጠበቁ ነበሩ። አትሌቲኮ ማድሪድ 83 ሙከራ አድርጎ 41 ኢላማውን የጠበቀ ሙከራ ነው ማድረግ የቻለው። ባለፈው ሳምንት ከነበራቸው በአጠቃላይ ባለፉት 5 የእርስ በርስ ግንኙነቶች እንዲሁም ባለፉት 5 በሊጋቸውም በሁሉም ውድድሮች ያደረጉትን ጨዋታ ብንመለከት ያለፈው ሳምንት እዛው በማድሪድ ደርቢ ምንም እንኳን ደርቢ መሆናቸው በብዙ መልኩ ባይገለጽም ራዮ ቫሊካኖ እንዲሁም በተመሳሳይ ጌታፌ የእዛው የሚገኙ የማድሪድ ከተማ ቡድኖች ናቸው። ለምሳሌ ጌታፌ ለማድሪድ ቅርብ የሆነ ለሪያል ማድሪድ
በይበልጥ የቀረበ በዛ ማዕከል ውስጥ የሚገኝ ክለብ ነውና አትሌቲኮ ማድሪድን ያው በማድሪድ ደርቢ ተብሎ በብዛት ባይገለጽም በደርቢ ጨዋታ አትሌቲኮ ማድሪድን 2-1 በማሸነፍ በሊጉ ላይ ያለውን ፉክክር ሪያል ማድሪድ ደግሞ እዛው ራዮ ቫሊካኖን በማሸነፍ ደረጃውን ከፍ ሲያደርግ አንደኛነት ደረጃን ሲይዝ አትሌቲኮ ማድሪድ ተሸንፎ ደረጃውን አጥቷልና ያለፈው ቅዳሜ ሁለቱም ቡድኖች በተለያየ ፎርም ላይ ሆኖ ነው ለዚህ ጨዋታ የሚመጡት። ማድሪድ በማሸነፍ አትሌቲኮ ማድሪድ በሽንፈት እንዲሁም ባለፉት ጨዋታዎች ሪያል ማድሪድ በሪያል ቤቲስ ሲሸነፍ አትሌቲኮ ማድሪድ ደግሞ አትሌቲክ ቢልባውን አሸንፎ ነበር የመጣው ማድሪድ በቤቲስ በሚሸነፍበት ሳምንት። ከዛ ቀደም ብሎ በኮፓ ደላሬ ሪያል ማድሪድ ሶሲዳድን ከሜዳ ውጪ 1-0 ማሸነፍ ሲችል ባርሳና አትሌቲኮ ማድሪድ 4-4 ተለያይቷል። በቀጣይ ሳምንት የዛሬ ሳምንት የመልስ ጨዋታ ይኖራቸዋል ከኢንተርናሽናል ብሬክ መልስ። ስለዚህ የነዚህ ክለቦች ወቅታዊ ፎርም በተለያየ ሁኔታ ነው የሚገኘው። ማድሪድ በሚያሸንፍበት ወቅት አትሌቲኮ ማድሪድ ይሸነፋል። አትሌቲኮ ማድሪድ ደግሞ ሲያሸንፍ ማድሪድ ነጥብ ይጥላል ወይም ከሽንፈት ነበር ያለፉትን ጨዋታዎች ሲያደርጉ የነበሩት። ነገር ግን አንድ ሪከርድ በማድሪድ በኩል በተለይ በዚህ ውድድር የሚነሳ ጠንካራ ሪከርድ አለ። ባለፉት 22 የጥሎ ማለፍ ጨዋታዎች ማድሪድ በመጀመሪያ ዙር አሸንፎ በቀጣዩ ዙር 21ዱን ጨዋታዎች አልፏል። አልወደቀም፣ አልተሸነፈም። በአግሪጌትም ወደ ቀጣዩ ዙር ማለፍ ችሏል። ባለፉት 22 ጨዋታዎች በ21ዱ ማድሪድ ወደ ቀጣይ ዙር ማለፍ ችሏል። የመጀመሪያውን ዙር ባሸነፈበት ጨዋታ አንድ ጊዜ ብቻ ነው ሪያል ማድሪድ ከዚህ ውድድር ውጪ ሆኖ በመጀመሪያ ዙር አሸንፎ በሁለተኛው ዙር ሽንፈት አጋጥሞት ማለት ነው። ይሄ እንግዲህ የምናስታውሰው በ2018-19 ማድሪድ የመጀመሪያውን ዙር በአምስተርዳም አሸንፎ በሜዳው በካርሎ አንጀሎቲ እየሰለጠነ ከዚህ ውድድር ውጪ በ2016 በሆነበት ወቅት ነውና ካርሎ አንጀሎቲ ሪያል ማድሪድን ይዘው በመጀመሪያ ዙር 9 ጨዋታ አሸንፈው 9ኙንም ወደ ቀጣይ ዙር መሻገር የቻሉ ብቸኛ አሰልጣኝ ናቸው። ባሸነፉት ጨዋታ ሁሉ ወደ ቀጣዩ ዙር ማለፍ ችለዋል ማለት ነው። በአጠቃላይ ደግሞ ሪያል ማድሪድ እና አትሌቲኮ ማድሪድ ባደረጉት ያለፉት 7 የእርስ በርስ ግንኙነቶች ውስጥ በአትሌቲኮ ማድሪድ ሜዳ ማድሪድ ማሸነፍ የቻለው አንድ ጨዋታ ነው። በሶስቱ አቻ ሲወጡ በሶስቱ አቻ ተለያይተዋል። ይሄ ምናልባት የዛሬውን ጨዋታ ለሪያል ማድሪድ ጠንካራ ሊያደርገው ይችላል። ለምሳሌ አትሌቲኮ ማድሪድ ባለፉት 5 ጨዋታዎች ከሪያል ማድሪድ ጋር በሁሉም ውድድር ነበር ከ7ቱ ጨዋታዎች 3ቱን አቻ ወጥቶ 3ቱን አሸንፎ በአንዱ አትሌቲኮ የተሸነፈው። ነገር ግን በላሊጋ ብቻ ካየን ካለፉት 5 የእርስ በርስ ግንኙነቶች 4ቱን አትሌቲኮ ማድሪድ አሸንፏል፣ በአንዱ አቻ ተለያይተዋል። ማድሪድ ካለፉት 5 የእርስ በርስ ግንኙነቶች በዋንዳ ሜትሮፖሊታኖ አንድም ጨዋታ ማሸነፍ አልቻለም። የዛሬው ጨዋታ ለሪያል ማድሪድ ከየትኛውም ጊዜ በላይ ጠንካራ ሊሆን እንደሚችል ይጠበቃል ማለት ነው። አትሌቲኮ ማድሪድ እንግዲህ ባለፉት 8 ከሜዳ ውጪ ከፌብሩዋሪ 2008 እስከ ጃንዋሪ 2014 ድረስ ከሪያል ማድሪድ ጋር በነበረው ጨዋታ በእነዚህ የውድድር ዓመታት ውስጥ በ17 ከሜዳ ውጪ ጨዋታዎች በ3ቱ ብቻ ነው አትሌቲኮ ማድሪድ ማሸነፍ የቻለው። 7 ሲሸነፍ 7 አቻ ወጥቶ 3 ጊዜ ብቻ ነው በሁሉም ውድድር ሪያል ማድሪድ ማሸነፍ የቻለው። ከዛን ጊዜ በኋላ ግን የአትሌቲኮ ማድሪድ ተፎካካሪነት ከሪያል ማድሪድ ጋር ቢያንስ በላሊጋው ላይ ቀረብ እያለ ከጊዜ ወደ ጊዜ እየተሻሻለ የመጣበት ጊዜ በቅርብ ዓመታት የተመለከትነው ነው። እንዲሁም ካርሎ አንጀሎቲ በዛሬ ምሽት 75ኛ የሻምፒየንስ ሊግ ጨዋታቸውን በሪያል ማድሪድ አሰልጣኝነት ስፍራ ላይ እንግዲህ ሄደውም ከተመለሱ በኋላ በአጠቃላይ 75 ጨዋታ ሪያል ማድሪድን በሻምፒየንስ ሊግ መምራት ችሏል። ይሄ እንግዲህ በቡድኑ ታሪክ በሁሉም ውድድሮች በርካታ ጨዋታዎችን ማሰልጠን ችሏል። ነገር ግን በሻምፒየንስ ሊግ ለረጅም ጊዜ በአሰልጣኝነት ቆይተው ከሪያል ማድሪድ ጋር እንግዲህ በሻምፒየንስ ሊግ በርካታ ጨዋታ ያደረገ
ሶስተኛ አሰልጣኝ ያደርጋቸዋል ማለት ነው። ሪያል ማድሪድ እንግዲህ በዚህ የሻምፒየንስ ሊግ ውድድር በ11 ጨዋታ 28 ግብ አስቆጥሯል። ይሄ ማለት 2.55 ግብ በአማካይ ያስቆጥራል በየጨዋታው። ይሄ ማለት ደግሞ ከ2016-17 ቡድኑ ካስመዘገበው ሪከርድ የዘንድሮ የውድድር ዓመት በቀጣይነት ሁለተኛ ደረጃ ላይ ይቀመጣል። በ2016-17 ሪያል ማድሪድ 2.77 ግቦችን ነበር በአማካይ ሲያስቆጥር የነበረው። አሁን ደግሞ ከዛ አቨሬጅ የተወሰነ ቀንሶ፣ ነገር ግን ካለፉት የውድድር ዓመታት ከሪያል ማድሪድ የተሻለ ጥንካሬ ይዘው እንግዲህ ቡድኑ በዚህ አቨሬጅ ግብ የማስቆጠር አቅም ላይ ነው የሚገኙት። በዘንድሮ የውድድር ዓመት እንደነገርኳችሁ 78 ሙከራዎችን ኢላማቸውን የጠበቁ ሙከራ አድርጓል። ነገር ግን ባለፉት 13 የሪያል ማድሪድ የሻምፒየንስ ሊግ ጨዋታ ማድረግ የቻሉ 74 ነበርና ቡድኑ በማጥቃት በኩል በተሻለ ሁኔታ በዘንድሮ የውድድር ዓመት ራሱን እነ ኪሊያን ኢምባፔን ካመጣ በኋላ ምን ያክል እንዳጠናከረ ነው የምንመለከተው። ጁሊያን አልቫሬዝ እንግዲህ በዘንድሮ የውድድር ዓመት ወደ አትሌቲኮ ማድሪድ ከተጓዘበት ጊዜ አንስቶ በሻምፒየንስ ሊግ ባለፉት 5 ጨዋታዎች በእያንዳንዱ አንዳንድ ግብ አስቆጥሯል። በአጠቃላይ በዘንድሮ የውድድር ዓመት በሻምፒየንስ ሊግ 6 ግቦችን ሲያስቆጥር 1 ግብ የሆነ ኳስ አመቻችቶ አቀብሏል። ይሄ ማለት ደግሞ ከክላውዶ ሎፔዝ በኋላ ከ1999 ከቫሌንሻ ከተጫወተው አርጀንቲናዊ ተጫዋች እንዲሁም በ2011-12 እና እንዲሁም በ2014 ከሊዮኔል ሜሲ በኋላ ሶስተኛ ተጫዋች አድርጓል። ጁሊያን አልቫሬዝም በእያንዳንዱ የመጀመሪያ ጨዋታ ተከታታይ እንዲህ አይነት ግብ በማስቆጠር ባለፈው ሳምንት እንደምታውቁት አትሌቲኮ ማድሪድ ላይ ሮድሪጎ ካስቆጠረ በኋላ 25ኛ የሻምፒየንስ ሊግ ግቡን ነው ለሪያል ማድሪድ ማስቆጠር የቻለው ከአትሌቲኮ ማድሪድ ጋር። ይሄም እንግዲህ 4ኛ ወጣት ተጫዋች ያደርገዋል። በ24 ዓመት ከ54 ቀናት ላይ 25 ግብ ላይ የደረሰ በማድሪድ እግር ኳስ ታሪክ እንዲሁም በዚህ ውድድር ታሪክ 4ኛ ተጫዋች ሆኗል። ሊዮኔል ሜሲ በ22 ዓመቱ ከ286 ቀን ላይ 25 ግብ ላይ መድረስ የቻለው። ኪሊያን ኢምባፔ በተመሳሳይ በ22 ዓመቱ በ352 ቀን ላይ ነው 25ኛ ግቡን ማስቆጠር የቻለው። ሶስተኛ ደረጃ ላይ የተቀመጠው እንግዲህ ራውል ጎንዛሌዝ ነው። በ23 ዓመቱ ከ254 ቀን ላይ 25ኛ ግብ መድረስ የቻሉበት እድሜ ነውና በአጠቃላይ ሪያል ማድሪድ በዚህ ውድድር እንግዲህ ጥንካሬው ይታወቃል፣ ስነቦና ይታወቃል። በጥንካሬው በኩል ይመጣል ተብሎ ይጠበቃል። ነገር ግን አትሌቲኮ ማድሪድ ቀላል ተጋጣሚ እንደማይሆን ይጠበቃል። አንድ ጉዳይ ግን ከዚህ ጨዋታ በፊት በተለያዩ የስፔን ሚዲያዎች እንግዲህ በስፋት እየወጣ ነው የሚገኘው። በማድሪድ የመልበሻ ቤት አንዳንድ አለመረጋጋቶች አሉ። በተለይ በኪሊያን ኢምባፔ እና በቪኒሲየስ ጁኒየር መካከል ጥሩ ወዳጅነት እንደሌለ እነ ማርካም እየጻፉ ነው። በርካታ የስፔን ሚዲያ እየጻፈ ነው። ነገር ግን ከዚህ ጨዋታ በፊት ካርሎ አንጀሎቲ በዚህ ዙሪያ ጥያቄ ቀርቦላቸው እንግዲህ በቡድን ውስጥ ያለውን ሁኔታ ከኛ በላይ በቅርበት የሚያቅም የሚያይም ሁኔታዎችን በቅርበት የሚረዳ ለእያንዳንዱ ተጫዋች ቅርብ የሆነ ወገን የለም። እንዲህ አይነት ጉዳይ ሁለቱ ተጫዋቾች አብሮ መጫወት ከጀመሩበት ጊዜ አንስቶ እንዲህ አይነት የመከፋፈል ሀሳብ በማድሪድ ቤት ውስጥ የለም። ማድሪድ እንዲህ አይነት ሀሳቦችም የሚያስተናግድበት ጊዜም የለም። ስለዚህ ሁለቱ ተጫዋቾች በጋራ በመጫወታቸው በይበልጥ ጥምረታቸውን አጠናክረው ማድሪድን ለድል ለማብቃት ከየትኛውም ጊዜ በላይ እየሰሩ ነው። ነገር ግን ይሄ ለሚዲያ ተብሎ የቀረበ ብዙም ትኩረት የሚስብ ጉዳይ አይደለም፣ ተውት በማለት ነው ካርሎ አንጀሎቲ ለሚዲያ ሰዎች የገለጹትና ይሄ ጉዳይ በቅርብ ሳምንት በተለይ ባለፈው ሳምንት ሪያል ማድሪድ 2-1 ራዮ ቫሌካኖን ካሸነፈ በኋላ በሁለተኛ 45 አንዱ ለአንዱ በሚያደርገው ፓስ ላይ የተወሰኑ የታይሚንግ ክፍተቶች ነበሩና አንደኛው ተጫዋች በአንደኛው ተጫዋች ላይ ኮምፕሌን ሲያቀርብ ነበር። ሜዳ ውስጥ የሚያሳዩት ሪያክሽን ብዙም ደስተኛ እንዳልሆኑ ነው የሚያሳየው። ነገር ግን እንዲህ አይነት ጉዳይ እንደሌለ አሰልጣኝ ካርሎ አንጀሎቲ አረጋግጧል። ከመጀመሪያው ዙር ጨዋታ የዛሬውን የሁለቱም ቡድኖች ግንኙነት ለየት የሚያደርገው አንድ ጉዳይ አለ። ሪያል ማድሪድ ያለፈውን ሳምንት በተለያዩ ጉዳቶች እንዲሁም
የአንዳንድ ተጫዋቾች አለመሰለፍ ቡድኑን የተወሰኑ አማራጮችን በአብዛኛው እንዳይጠቀም ገድቦት ነበርና በተለይ በአማካይ ስፍራ ምንም እንኳን የአውሬሊዮ ቹዋሚኒ ብቃት ምርጥ ቢሆንም በቂ የሆኑ እድሎችን ለመፍጠር ሪያል ማድሪድ በከፍተኛ ሁኔታ ጥረት ቢያደርግም ብልጫ ቢኖረውም የሚታወቅበት የአማካይ ስፍራ ኳሊቲን ነጥሮ አውጥቶ በርካታ ግቦችን አስቆጥሮ የመጀመሪያ ዙር አድቫንቴጅ እንዳይወስድ በአማካይ ስፍራ የተወሰኑ የጥራት ጉለቶች ነበሩ። የጁዲ ቤሊንጋም በላሊጋው እንዲሁም በዩኤፋ አማካኝነት የተጣለበት የሶስት ተከታታይ ጨዋታ ቅጣት አጠናቆ ለዛሬ ጨዋታ በዋንዳ ሜትሮፖሊታኖ ይሄ ተጫዋች እንግዲህ ይሰለፋል። ይሄ ለሪያል ማድሪድ አዲስ አቅም አዲስ ኢነርጂ ነው። በተጨማሪም ቲበር ኮርቷ እና አንቶኒዮ ሩዲገር ባለፈው ሳምንት ከላሊጋ ጨዋታ ውጪ እንደነበሩ ይታወቃል። በዚህ ጨዋታ እንግዲህ ሁለቱም ተጫዋቾች ካጋጠማቸው ጉዳት አገግመው ለዛሬው ጨዋታ እንደሚደርሱ ካርሎ አንጀሎቲ ገልጸዋል። ነገር ግን አሁንም በሙሉ ጤንነቱ ላይ እንደማይገኝ አንዳንድ ዘገባዎች ይወጣሉ። ነገር ግን ተጫዋቹ በኢንስታግራም በተለያዩ ሶሻል ሚዲያ ፔጆቹ ላይ እንደጻፈው ከሆነ ፊዴ ቫልቬርዴ ለዚህ ጨዋታ ዝግጁ እንደሆነ አንጀሎቲም ገልጸዋል። ነገር ግን ማድሪድ በከፍተኛ ሁኔታ ይሄ ተጫዋቹ 100% ሳያገግም ነገር ግን ለዚህ ጨዋታ ብቁ እንዲሆን በተደረገለት ሕክምና ለዚህ ጨዋታ እንዲደርስ ስለተፈለገ በተለይ ማድሪድ ጠባብ አማራጭ ነው ያለው። የቫልቬርዴን አይነት ተጫዋች ደግሞ በእንዲህ አይነት ትልቅ ኢነርጂ በሚፈልግ ጨዋታ ማጣት ለሪያል ማድሪድ ከባድ ስለሆነ ይሄ ተጫዋች ያለፈውም ሳምንት ይገባል አይገባም በሚል ውዝግብ ነበር በስፋት ሲነሳ የነበረው። በስተመጨረሻም ፊትነስ ቴስት አልፎ ያለፈውን ጨዋታ ማድረግ ችሏል። ነገር ግን አላጠናቀቀም፣ ተቀይሮ ወጥቷል። ባለፈው ሳምንት በነበረው የራዮ ቫሊካኖ ጨዋታም ተሰልፎ መጫወት አልቻለም። ለዚህ ጨዋታ ግን እንደሚሰለፍ ተገልጿል። አሁንም 100% ግን ፊት የሆነ አይመስልም እንደ ዘገባዎች እንደሚወጡት ከሆነ። ነገር ግን አሁንም በቀኝ ፉልባክ ቦታ ቫልቬርዴ ይሰለፋል ተብሎ ይጠበቃል። በተከላካይ ስፍራ እንግዲህ አንቶኒዮ ሩዲገር እና የክለቡ የአካዳሚ ውጤት የሆነው አሴንሲዮ እንዲሁም በግራ በኩል ፈርናንድ መንዲ፣ በአማካይ ስፍራ ጁዲ ቤሊንጋም እንዲሁም አውሬሊዮ ቹዋሚኒ እና ኤድዋርዶ ካቫሚንጋ ወይም ሉካ ሞድሪችን ቅድሚያ ሊሰጡ ይችላሉ። በደንብ ኮንትሮል የሚያስፈልገው ትኩረት የሚያስፈልገው ጨዋታ ስለሆነ ምናልባት በመጀመሪያ 45 ሉካ ሞድሪችን ተጠቅመው በሁለተኛ 45 ኤድዋርዶ ካቫሚንጋ ወደ ሜዳ ቀይሮ ሊያስገቡ ይችላሉ። በፊት መስመር በኩል እንደተለመደው ሮድሪጎ፣ ባፔ እና ቪኒሲየስ ጁኒየር የሚሰለፉ ይሆናል። አትሌቲኮ ማድሪድ እንግዲህ ዛሬም ሪያል ማድሪድን ለመፈተን በተለየ ሁኔታ እንደተዘጋጁ የዲየጎ ሲሞኒ አስተያየት ለተመለከተ አንዳንድ ጉዳዮችን በደንብ የሚናገር ይመስላል። በተደጋጋሚ ከዚህ ውድድር ዋንጫን ስናጣ ውጪም ስንሆን በሪያል ማድሪድ በኩል ያለ በእኛ በኩል የሌሉ አንዳንድ ትላልቅ ኳሊቲዎች ነበሩ። እነዛን ኳሊቲዎች አሁን ላይ ለመሙላት ረጅም ጊዜ ፈጅቶብን አሁን በማድሪድ ስታንዳርድ ለመፎካከር የሚያስችል ስብስብ አለን። ይሄ ማለት ስሙን በቀጥታ ከመጥራት ይልቅ የነ ክርስቲያኖ ሮናልዶ አይነት ኳሊቲ። ምክንያቱም በዚህ ፊክስቸር ከፍተኛ ቁጥር ያለውን ግብ ያስቆጠረ የምን ጊዜም ከፍተኛ ቁጥር ያለውን የማድሪድ ደርቢ ግብ ያስቆጠረ ብቸኛ ተጫዋች ነው። 27 ግብ ነው ማስቆጠር የቻለው። በአትሌቲኮ ማድሪድ ላይ ከፍተኛ ቁጥር ያለውን ሃትሪክ የሰራ ተጫዋች ነው። በዋንዳ በሆዜ ካልዴሮን ስቴዲየምም ሃትሪክ 3 ጊዜ መስራት የቻለ ብቸኛ ተጫዋች ነው። እነዚህ ጉዳዮችን ለመጥቀስ ይመስላል በወቅቱ ከነበሩ የማድሪድ ስታንዳርዶች ጋር ተመጣጣኝ ተፎካካሪ መሆን አልቻልም። ከረጅም ጊዜ በኋላ ግን ይሄን የቡድን ግንባታ አሁን ላይ ያሟላን ይመስለኛል የሚል ጥቆማ ሰጥተዋል። በአጠቃላይ ግን በዚህ የማድሪድ ደርቢ አስፒሊኩዌታ አይሰለፍም። ምናልባት ኮኬ የመሰለፉ ያለመሰለፉ ጉዳይ እርግጥ አልሆነም። ሊገባም ላይገባም እንደሚችል ነው እንግዲህ
ዘገባዎች የሚያሳዩት በአጠቃላይ ሪያል ማድሪድ ወደ 4-4-2 የቀረበ አስተላለፍ እንዲሁም አትሌቲኮ ማድሪድ እንደተለመደው በፎርሜሽን 4-4-2 ባጫወት 3-4-3 ወይም 3-4-2-1 በሆነ ፎርሜሽን ይዘው ይገባሉ ተብሎ ይጠበቃል። ኦብላክን፣ ሆዜ ሜኔዝን እንዲሁም ሌሞርዴን ከስፔን ብሔራዊ ቡድን ጋር የዩሮፒያን 2024ን ዋንጫ በክረምቱ ማሳካት የቻለው ከሪያል ሶሲዳድ በዘንድሮ የውድድር ዓመት ያመጡት እንዲሁም ዛቪ ጋላንንና ማርኮስ ሎሬንቴም በሁለቱ ፉልባክ በኩል በማሰለፍ እንደተለመደው የአትሌቲኮ ማድሪድ ባክፎር እነዚህ ናቸው ተብሎ ነው የሚጠበቀው። እነዚህ አራት ተከላካዮች እንግዲህ በዘንድሮ የውድድር ዓመት 28 ጨዋታዎች ላይ በጋራ ተጫውተዋል። ይሄ ዲየጎ ሲሞኒ ተመራጭ ባክፎር ናቸው እነዚህ ተጫዋቾችና በአማካይ ስፍራ ምናልባት ኮኬ ጤናማ ማይሆን ከሆነ ጋላገር ቋሚ ሊሆን ይችላል። እንዲሁም ፓብሎ ባሮስን እንደተለመደው በ6 ቁጥር ቦታ በአንደኛው ክንፍ የሲሞኒ ልጅ ጆቫኒ ሲሞኒ፣ በዛኛው ክንፍ ደግሞ ሳሙኤል ሊኖን በማድረግ ከፊት ለፊት መስመር አንቷን ግሪዝማንንና ሁሊያን አልቫሬዝን ይጠቀማሉ ተብሎ በግምታዊ አስተላለፍ በኩል ዲየጎ ሲሞኒ በእንዲህ መልኩ ሊሰለፉ ይችላሉ ተብሎ ነው የሚጠበቀው። የሪያል ማድሪድን መጀመሪያ መግቢያ ላይ እንደጠቀስኩላችሁ ሩዲገር እና አንሶሲዮ፣ ቫልቬርዴ እና ፈርናንድ መንዲ፣ ካቫሚንጋ፣ አውሬሎ ቹዋሚኒ እና ቤሊንጋም፣ ሮድሪጎ፣ ቪኒሲየስ እና በፊት መስመር በኩል ኪሊያን ኢምባፔ። የዛሬው አሸናፊ እንግዲህ በቀጣይ የአርሴናል ተጋጣሚ ነው የሚሆነው። ሪያል ማድሪድ ወይስ አትሌቲኮ ማድሪድ የእንግሊዙን ቡድን ይገጥማል? ምሽት 5 ሰዓት የሚለይ ነው የሚሆነው። አንድ ነገር እዚህ ጋር አንስቶ ለማለፍ በመጀመሪያ ዙር ጨዋታ ሊቨርፑል ፓርክ ዲ ፍራንስ ላይ ካሸነፈ በኋላ በመልሱ ጨዋታ አንፊልድ ላይ በመለያ ምት ተሸንፏል። ያልተጠበቀ ውጤት። ምክንያቱም በአንፊልድ ሊቨርፑል ይወድቃል ተብሎ አልተጠበቀም። ስለዚህ የሪያል ማድሪድ ኃያልነት እንዳለ ሆኖ ተፎካካሪው አትሌቲኮ ማድሪድን ወይ ይሄ አሳንሶ ማየት ተጋጣሚውን ተገማች ለማድረግ በጣም ከባድ ነው። አትሌቲኮ ማድሪድ ከማድሪድ እኩል የማለፍ አድቫንቴጅ አለው። በተለይ በሜዳው ተጋጣሚ በአማካይ ለተከታታይ 19 ጨዋታ በዘንድሮ የውድድር ዓመት በአማካይ እንኳን አንድ ግብ የሚያስተናግድ በሜዳው ቡድን ነበር እስከሆነ ሳምንት ድረስ። ስለዚህ የዲየጎ ሲሞኒን ቡድን እንደቀላል ሪያል ማድሪድ ይሻገራል ተብሎ አይጠበቅም። ይሄ ጨዋታ ፈታኝ ነው የሚሆነው። እንግዲህ እንደ ሁል ጊዜው በዚህ ጨዋታ ካርድ ልዩነት ካልፈጠረ በተጫዋቾች ሞግደል ቀይ ካርዶች የማይመዘዙ ከሆነ ጥሩ ፉክክር እናያለን። ነገር ግን የአትሌቲኮ ማድሪድ አግሬሲቭ መሆን እንደ ላሊጋው አይደለም። ዳኝነቱ ዩኤፋ ላይ ጠበቅ ይላል። እያንዳንዱ እንቅስቃሴ እንግዲህ በትኩረት የሚቃኝ ነው የሚሆነው። ይህን ጨዋታ የሚዳኙት ዳኛ ፖላንዳዊው ሲሞን ማርቺኒያክ ናቸው። እኚህን ዳኛ እንደምታስታውሱት ትላልቅ ጨዋታዎችን በመዳኘት ይታወቃሉ። በተለይ በተጠናቀቀው በዘንድሮ የውድድር ዓመት እንኳን በሻምፒየንስ ሊግ በርከት ያሉ ጨዋታዎችን ዳኝተዋል። አትላንታ ከሪያል ማድሪድ በምድብ ጨዋታ በ6ኛ ሳምንት ጨዋታ ላይ መዳኘት ችለዋል። ሪያል ማድሪድ ከባየር ሙኒክ በግማሽ ፍጻሜ 2ኛ ዙር ጨዋታ እንደምታስታውሱት የማቲያስ ዴሊትን ግብ የሻሩት ዳኛ፣ በአብዛኛው ግን የምናስታውሰው እኚህን ዳኛ በዓለም ዋንጫ 2022 የኳታር ዓለም ዋንጫ የፍጻሜ ዳኛ እንደነበሩ እናስታውሳለን። ነገር ግን በዚህ በዩኤፋ ውድድር ላይ የነበራቸውን ዳኝነት ባለፉት ጊዜያት በተለይ ሪያል ማድሪድን ሲዳኙ የነበሩትን ጨዋታ ብናስታውስ 4-0 በማንቸስተር ሲቲ ሲሸነፍ፣ እንዲሁም በመጀመሪያ ዙር በ2021-2022 ከቼልሲ ጋር 3-2 ሲሸነፍ፣ እንዲሁም ማድሪድ ከሜዳ ውጪ ሼፍሪንን 3-0 በ2021-2022 ሲያሸንፍ፣ ለመጨረሻ ጊዜ ግን ሁለቱም ቡድኖች አንድ ጨዋታ ዳኝተዋል። በዩኤፋ ሱፐር ካፕ 2-4 አትሌቲኮ ማድሪድ ባሸነፈበት ወቅት በ2018-19 እኚህ ፖላንዳዊ ዳኛ ነው የዳኙት።
በኳታር ዓለም ዋንጫ እንደምታስታውሱት አርጀንቲና ከፈረንሳይን የዳኙት እኚህ ዳኛ ናቸውና ማርቺኒያክ የዛሬውን ጨዋታ በዋንዳ ሜትሮፖሊታኖ ይመራሉ ተብሎ ይጠበቃል። በዚህ ውድድር እንግዲህ አነስተኛ ቀይ ካርድ የሰጡ ዳኛ ናቸው። ምናልባት በዛሬው ጨዋታስ ምን አይነት የዳኝነት ፈተና ይጠብቃቸዋል? ምሽት 5 ሰዓት የምንመለከተው ይሆናል። ከዚህ ፕሮግራም በመቀጠል በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።